ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን ሰነበታችሁ ዘውትር ሮቡ ከቀኑ 7 ሰዓት እስከ 8 ሰዓት በቀጥታ እንዲሁም ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት እና ሰኞ ከሰዓት ከ11 ሰዓት እስከ 12 ሰዓት የሚቀርብላችሁ የንቃተ ህግ ፕሮግራማችን አሁን መተላለፍ ይጀምራል በዛሬው የንቃተ ህግ ፕሮግራማችን ማለትም የምክረ ህግ ፕሮግራማችን ይዘነው የቀረብነው የመወያ አርዕስት በአማራ ክልል የቀበሌ ቤቶች ክራይ መመሪያ ቁጥር 1 2009 ከመመሪያ 54 2016 ጋር ምን ይዘት አለው የሚለውን ከዚሁ ከስቱዲዮ ማብራሪያ የሚሰጡልን የዘወትር ተባባሪያችን የዚህ ፕሮግራም አዘጋጅና አቅራቢ በመሆን ያገለገሉ የሚገኙት ጠበቃና የህግ አማካሪ አደረው አዲሱ አብረውን ስቱዲዮ ይገኛሉ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በዚህ ባነሳነው አርዕስት ታተርፉበታላችሁ እንድትከታተሉን በማለት መልእክታችን ያስተላለፍ ከመሸጋገሪያው በኋላ እንመለሳለን አብራችሁን ቆዩ ወደ ውይይታችን ተመልሰናል ተመልካቾቻችን ጠበቃና የህግ አማካሪ አደረው አዲሱ እንኳን ደና መጡ እንኳን ቆየን ያው አዘጋጅ እንደመሆኑት የዚህ ፕሮግራም የምክረ ህግ አዘጋጅና አቅራቢ እንደመሆኑት እንደ ሌሎች እንግዳ እርሶ ላለ ማለት እንግዲህ አንተ ያልኩ ቀጥላለሁ ማለት ነው ከተፈቀደ ችግር የለም መልካም ዛሬ እንግዲህ እጅ ከምን የሚለውን እስኪ ለተመልካቾች እርሶ አቅራቢ ስለሆኑ አዘጋጅና አቅራቢ ስለሆኑ ምን ጉዳይ ይዘን ቀርበናል የሚለውን እስኪ እነሱም በሚሰጣቸው ስልክ በተነሳው አርዕስት ዙሪያ አስተያየት ጥያቄ ካለም ወደኛ እንዲደውሉ እዚሁ ያስተላለፍን ምንድነው ይዘነው የቀረብነው የሚለውን እስኪ ያቀርቡ ትክክል ነው እንግዲህ የአማራ ክልል ወይም ደግሞ እንዲሁም በአገሪቱ ቢያንስ የመንግስት ቤቶች ተብለው የሚተሰየሙ አሉ እንግዲህ የመንግስት ቤቶች በከተሞችና በቀበሌዎች የሚተዳደሩም አሉ እንግዲህ ቀበሌ ወይም ደግሞ የከተማ አስተዳደሮች እንዲሁም ደግሞ መዘጋጃ ቤት አገልግሎቶች ተብለው የሚሰየሙ በከተማ አስተዳደር ደረጃ እነሱ የሚያስተዳድሯቸው ቤቶች አሉ አንድም በ47 በአዋጅ ቁጥር 47 67 እንዲሁም ደግሞ በሌሎች ራሳቸው የሚገነቧቸው በስጦታ የሚያገኙቸው በተለያዩ መንገዶች የሚያገኙቸው መንግስት እነዛን በቀበሌ ቤት አስተዳደር ለተቸገሩ ሰዎች በትንሽ ዋጋ እንደ የመኖሪያ ቤትን ችግር ለመቅረፍም በሚል ይዞ ያስተዳድራቸዋልና እነዚህን የሚያስተዳድራቸውን የቀበሌ ቤት የከተማ ቤቶችን ህጋዊ ሁኔታቸው ምን ይመስላል እንዴት የቀበሌ ቤትስ ማግኘት ይቻላል እንዴትስ ህጋዊ መብቶቹና ግዴታዎቹስ ምንድናቸው የሚለው ነገር እንደው ካለው ነባራዊ ሁኔታ አንፃር ባንሳቱ ይጠቅማል ብዬ ነው እንግዲህ ያሰብነው መልካም እሺ ከዚህ አንፃር እንግዲህ በአማራ ክልል የቀበሌ ቤቶች ክራይ መመሪያ ቁጥር 1 2009 ጀምሮ ተግባራዊ እየተደረገ የሚገኘው አንዱ መመሪያ እሱ ነው የቀበሌ ቤቶች ተከራይና አከራይን የሚገዛው መመሪያ ማለት ነው ከዛ አንፃር እንግዲህ በመመሪያው እንደው የመኖሪያ ቤት የቀበሌ መኖሪያ ቤት እና የቀበሌ የንግድ ቤት የሚለው በመመሪያው የተሰጣቸውን ትርጓሜ ማየት በዚህ ብንጀምር ትክክል ነው በተለይ አሁን እንግዲህ ይሄ 1 2009 ተብሎ የወጣው መመሪያ የቀበሌና የከተማ አገልግሎት ጽፈት ቤት መመሪያ ለሚያስተዳድራቸው የመንግስት ቤቶች ተሻሽሎ የወጣ ያፈጻጸም መመሪያ ነው የሚለው 1 2009 ነው የሚለው እንግዲህ እነዚህ መመሪያዎች ሲወጡ እንደው መጀመሪያ የግልና የንግድ ብለን ከመሰየማችን በፊት እጅግ የቀበሌ ቤቶችን እና ደግሞ የቀበሌ የንግድ ቤቶችን ለማስተዳደር እጅግ በጣም ውስብስብ እንደነበረ ያሳያል መመሪያው እነዚህ ነገሮች አንድን መኖሪያ ቤት ወይም ደግሞ የቀበሌ ንግድ ቦታን ለመስጠት እጅግ በጣም የኮራፕሽንም ሊበዛበት ይችላል የመልካም አስተዳደር ችግሮችም ሊነሱ ይችላሉ ሌሎች ሊነሱ መንገድ ለማስተዳደር መቸገር ሊነሱ ስለሚችሉ ለተከራይ የሚሰጥ መስፈርት ምንድነው ከተከራይነት የሚወጣው ውል የሚቋረጥባቸው የከራይ ውልስ የሚቋረጥባቸው ምንድናቸው ውልስ ሲዝ ምንድነው ያከራዩና የተከራዩ ግዴታስ ምን መሆን አለበት የሚለው ነገር የመንግስት ቤቶች ስለሆኑ ያው መመሪያው ከአንድ ወገን ይወጣል ማለት ነው ስለዚህ ያን መሰረት አድርጎ ነው እንግዲህ ይሄ
የመኖሪያ ቤት ማለት በከተማ አገልግሎት የሚያስተዳድራቸው የተወረሱና ይላል የተወረሱ ማለት በአዋጅ ቁጥር 4767 ማለት ነው የተወረሱና በተለያየ ጊዜ ከተሞች የገነቧቸው የመኖሪያ ቤት የክራይ የሚሰጡ ናቸው ይላል እንግዲህ ቀበሌዎች አሁን አይተው ከሆነ የመኖሪያ ቤት ችግር ያለባቸው ዳሃ ምስኪን ዳሃ ተብሎ የሚሰየሙት ሰዎችን እነሱን ችግር ለመፍታት አሁንም የቀበሌ ቤቶች ሊያሟሏቸው የሚችሉትን ምላሽ ትንሽ በመሆኑ ሌሎች ቤቶችን በመገንባት ላይ ናቸው አንድም በተለያዩ ረጅ ድርጅቶች ሁለቱም ደግሞ ቀበሌው ወይም ደግሞ መንግስት በሚሰጠው በጀት እንዲሁም በረጅ ድርጅቶች ቤቶችን እየሰሩ ነው አንዱ በዚህ መሰረት ነውና ይሄ ቤት የሚከራይ ነው ይላል የሚከራይ ለሚከራይ የሚሰጡ ናቸው ለመኖሪያ ቤት ማለት ነው ለመኖሪያ ቤት ብቻ ነው ሌላው የንግድ ቤቶች ማለት እንግዲህ ቤቶቹ የተገኙት በቀበሌ በመንግስት ቤቶች ስር ይሁንም በስጦታም ይሁንም በአዋጅ ቁጥር 4767 ይሁንም ራሱ የሚሰራቸው ቤቶችም ይሁኑ ከዚህ በፊት በመንግስት የተወረሱት ወይም ደግሞ የከተማ አገልግሎቶች አስገምቶ የሚያከራያቸው ሱቆች ሆቴሎች ድርጅቶች ወፍጮ ቤቶች ወዘተ ብሎ ያስቀመጣቸው የተለያዩ የንግድ ድርጅቶችም ሊሆኑ ስለሚችሉ የንግድ አይነቶችን በደንብ አልዘረዘራቸው ወዘተ ብሎ ነው ያስቀመጣቸው ግን ምናልባት እነዚህን ብሎ ያስቀመጠው ካለው ነባራዊ ሁኔታ ለማስቀመጥ ያክል ነው የአገልግሎቱ አይነት ይለያያል አንዱ ለመኖሪያ ቤት ነው አንደኛው ነው ግን እነዚህ ቤቶች የተገኙበት ከመንግስት የተገኙበት መነሻ ምክንያቱ ተመሳሳይ ነው በአዋጅ ቁጥር 4767 ወይም ደግሞ በስጦታም በተለያዩም ራሱን ገንብቶም ሊሆን ይችላል ብሎ አስቀምጦታል ግን የአገልግሎቱ ሁኔታ ግን የተለያየ ነው እነዚህ ነገሮች የሚሆኑት ግን ራሱን በቻለ የክራይ ውል መሰረት ነው ማለት ነው እንግዲህ የዚህ የመመሪያውን የተፈጻሚነት ወሰን ስናይ አሁን እኛ ያወራን ያለነው ለተመልካቾች ይዘን የቀረብ ነው በአማራ ክልል ከተሞች የሚገኙ በቀበሌ በከተማ አገልግሎት እንዲሁም መምሪያዎች በሚያስተዳድራቸው የመንግስት ቤቶች ላይ ነው እና የመንግስት ክራይ ቤቶችን በተመለከተ የዚህ መመሪያ ተፈጻሚነት ወሰን ሊያካትተው እርሱ ራሱን የቻለ እንደሆነም ለተመልካቹ መግለጽ ስላለብን ነው ክራይ ሲባል የክራይ ቤቶች የሚለውን የመንግስት ቤቶች የክራይ ቤቶችን እሱን በዚህ መመሪያ ተገዢ እንደማይሆን ራሱን የቻለ አደረጃጀት ስላለው እሱ ማለት ነው ትክክል ነው ይሄ አሁን የመንግስት የልማት ድርጅቶች ተብሎ የቤቶች ክራይ ተብሎ ትልልቅ ቤቶች አሉ ራሱን ያስተዳድራቸው በዋጅም የተሰጠው በመመሪያም በህግም ተቋቁሞ ራሱን ችሎ የሚያከራያቸው አሉ ከነሱ ውጭ ያለው አነስተኛ ቤቶች ያቋማቸው ሁኔታ ለመኖሪያ ቤት ትንንሽ ንግዶችን የሚያስተናግዱ ማለት ነው አሁን ለምሳሌ የንግድ ሲሰጥ ካላቸው አቅም በላይ ከፍተኛ ንግድን የሚያጧጥፉና አካሎችን አይደለም የቀበሌ ቤቶች የንግድ የሚሰጠው የመኖሪያ ቤትም እንደዚሁ ከጭቃ የተሰሩ ደሳሳዎች ከቡሊኬትም ሊኖር ይችላል አብዛኛውን ጊዜ እነዚህን ቤቶች ናቸው ቀደም ሲል የተሰሩ ናቸው አብዛኛዎቹ እነዚህን ለመኖሪያ ቤት ችግሮኞችን ለምንድነው ከመኖሪያ ቤት ችግር ለማቅረፍ ነው እንደዚህ የተቀመጠ እንጂ በዋናው አሁን ትልልቅ ቤቶችን እየገነባ የሚሰራውን የቤቶች ክራይ ልማት ድርጅቶች ነው የሚባሉ ከሱ ጋር የሚገናኝ አይደለም ለማለት ነውና ተፈጻሚነቱ ወሰን ያው ነው በክልሉ ባሉ ከተሞች ሌላው የክራይ ቤቶች የሚባለውን ተቋም የሚያስተዳድራቸውን አይመለከትም ነው እንግዲህ አሁን እነዚህ የመንግስት የቀበሌ ቤቶችን ለመከራየት በዚህ መመሪያ የተቀመጡ መስፈርቶች ይኖራሉና መስፈርቶቹ ምን ተብለው የተቀመጡ እንደው በወፍ በረር ማየት ብንችል መመሪያው አሁን የተወሰነ አነስተኛ ገቢ እያልክ ትገልጻቸው ነበር መስፈርት ያላቸው የቀበሌ ቤት ለማግኘት መስፈርቶች ምንድናቸው እንግዲህ የቀበሌ ቤቶችን ለማግኘት መስፈርቶች አሏቸው መስፈርቶቹ ምንድነው ለንግድም ይሁን ለመኖሪያ ቤት ይሁን አንድ ሰው ሊከራይበት የሚችላቸው ዝም ብሎ እንደፈለገ አይደለም የሚከራየው ለምሳሌ በቀበሌው ወይም ደግሞ በክፍለ ከተማው ተብሎ ቢሰየም አለ ኗሪ የሆነና መታወቂያ ያለው ነው የሚለው በዛ ቀበሌ ኗሪ መሆን አንዱ ግዴታ ነው የቀበሌ ቤት ወይም የንግድ ቤት ወይም የተለያዩ ነገሮች ለማግኘት ኗሪ መሆን እንደ ግዴታ አስቀምጠዋል እንዲሁም ደግሞ በስሙም ይሁን በትዳር ጓደኛው ስም የመኖሪያ ቤት ወይም ደግሞ የቤት መስሪያ ቦታ የሌለው ነው የሚለው የመኖሪያ ቤት ወይም ደግሞ የቤት መስሪያ ቦታ የሌለው በማን በሱም ሊሆን ይችላል በትዳር ጓደኛው ወይም አጋሩ መሆን አለበት ስለዚህ የሌለው መሆን አለበት ወይም ከተሰጠው 3 አመት ያልበለጠው ይላል የመኖሪያ ቦታ
አዎ ለምሳሌ የትዳር ጓደኛው ስም የመኖሪያ ቤት ወይም ደግሞ የቤት መስሪያ ቦታ የሌለው መሆን ወይም ደግሞ ከተሰጠው 3 ዓመት ያልበለጠው ነው የሚለው። ስለዚህ እነዚህ ነገሮች አንዱ መስፈርት መሆን አለበት ነው። ሌላው በቀበሌ ቤት ሲከራይ በትዳር ጓደኛውም ይሁን አጋሩም ወይም በራሱ የገቢ ምንጩ ከ3000 ብር ያልበለጠ መሆን አለበት። 3000 ብር ተደምሮ ገቢው 3000 ብር መሆን አለበት። የሚስቱ ይሄ መመሪያ በወጣበት ጊዜ በ2009 ዓመተ ምህረት የገንዘብ የመግዛት አቅም እና አሁን ያለው ሁኔታ እንግዲህ አንዳንዴ የዚህ መመሪያ ማፈጻጸም ላይ የዚህ ስራና ከተማ ልማት መመሪያ የሚባለው ቢሮ የሚባለው አንዳንድ ሰርኩላሮችን በማሻሻል እንደሚችል ይገልጻል። እንደው ከዚህ ከገንዘብ ከገቢ አሁን 3000 ብር ካለው ምንዛሬ የመግዛት አቅም አንፃር አሁን ካለው ሁኔታ ያው ወደፊት መመሪያው እንግዲህ ሊፈታው ሊሻሻል ቢችል የሚል ነው። እንደው ድክነፍሳ እንደው አንድ ዜ ተውና ይሄንን እንደው ምናልባት አንድ የቤት ኪራይ ቢወጣ የሰውዬ 4000 ብር ቢያገኙ ተዳምረው የቤት ኪራይ ስንት ነው በአሁኑ ሰዓት? በአሁኑ ሰዓት ለመኖሪያ ለ3000 እንደው ከዚህ ስንነሳ አይደለም ነውና 3000 ብር ተደምሮ የለት ወይም ደግሞ ወራዊ የቀለብ ፍጆታቸውን ምንድነው ያስተናግዳቸዋል ብሎ መገመት በጣም ከባድ ነውና እንደተባለው እንዳልከው በ2009 የወጣው መመሪያ ነው። ካሁኑ ጋር ሲደመር አንድ ሰው 3000 ብር ብቻ ያነሰ ብሎ 5000 ብር አሁን 10000 ብርም ተዳምሮ ማግኘት የሚችል ሰው ኑሮን በአግባቡ መምራት ስለማይችል እነዚህ መመሪያዎች እየታዩ ሊሻሻሉ የሚገቡ እንደሆነ ይታያል። ምናልባትም እንግዲህ አንዳንድ ጊዜ ለማወዳደሪያነት ተብሎ 3000 ብር ካልሆነ በቀር በሚል እርግጥ የሚገፉ ወይም ደግሞ መብቶቻቸውን የማያገኙ ሰዎች ይኖራሉ። ላልተገባ የትዳር ፍችም ምክንያቱም ካልተፋታህ ያንን ቦታ ላታገኝ ትችላለህ ተብሎ ስለሚታሰብ እንዲህ አይነት ነገሮች ሊፈጠር ይችላል። ልክና ሌላው በከተማ ውስጥ ቢያንስ 2 ዓመት መኖር አለበት። ያው የመኖሪያ የቆይታ ጊዜው ነው። የቆይታ ጊዜው በከተማው 2 ዓመት በቀበሌው አይደለም። እዚህ ጋር በቀበሌው 2 ዓመት የቆየ ማለት አይደለም። በከተማው ባህርዳር ከተማ ውስጥ በየከተማው ለምሳሌ በክልሉ ከተሞች አሁን የምናወራው በክልሉ ባሉ ከተሞች በሚለው በክልሉ ባሉ ከተሞች ላይ ለምሳሌ ባህርዳር ላይ ጎንደር ላይ ሊሆን ይችላል። ጎንደር ላይ ለምሳሌ ጎንደር ላይ በጎንደር ከተማ ላይ 2 ዓመት መቀመጥ አለበት። ደብረ ማርቆስ ከተማ ላይ 2 ዓመት መቀመጥ አለበት። ግን በየክፍለ ከተማው 2 ዓመት መቀመጥ አለበት አይደለም ለማለት ነው። አሁን እዚህ ከኔ ክፍለ ከተማ 2 ዓመት ስላልተቀመጥክ አታገኙም ማለት አይቻልም። ስለዚህ በከተማው ላይ 2 ዓመት መቀመጥ እንዳለበት ያሳያል ነው። መልካም አንድ ስልክ እንቀበልና እንመለሳለን። ሄሎ ማንን በልከት ነው? እሺ እስኪ ያለውትን ጥያቄ አጠር አድርገው። ሄሎ አቤት። ቴሌቪዥኑን እስኪ ድምጹን ይቀንሱት ወይ ራቅ ብለው ያዋሩን። እሺ አሁን ያቀርቡልን ጥያቄዎትን። እሺ የምሎት በአጠቃላይ በኢትዮጵያ ነው ወይስ በአማራ ክልል ብቻ ነው የሚመለከተው? አሁን የምትነጋገሩት? አሁን ስንገልጽ እንደሰማመ ፕሮግራሙን ስንገልጽ በአማራ ክልል የሚገኙ የቀበሌ ቤቶች ክራይ መመሪያ ቁጥር 1/2009 ነው የሚለውና ይሄ መመሪያ ተገዥነቱ በአማራ ክልል ያለውን ነውና ምናልባት ሰው ከሚደውሉበት ክልል ያለውን መመሪያ እየተወያየንበት አይደለም። አይ መመሪያው በርግጥ ባይመለከተንም አሁን ወክላ ኮይዘኛ ያለንበት ቦታ አሁን ለምሳሌ ከግል ቤት ግብር በላይ ተፈነ ነውና መመሪያው ድሮ ግን የተለያየ የተሰጣውና አነስተኛ ክራይ የሚከፍልበት ነበረ። የምን ግብር አሉ? ከእናንተ ግን ከዚህ ከፍ ያለ ነው ወይ ዝቅ ያለ ጉዳይ ነው? አቶ ኃይለማርያም እስኪ እንግዲህ ያነሱት ጥያቄ አብሮ የሚሄድ አልመሰለንም። በክልሉ ስለሆነ በዚህ በአማራ ክልል ስለሆነ እርሶ እየደወሉልን ያለ ከሻሸመኔ ነው። እንግዲህ ጠቅለል ያለውን የሚኖሩበትን ክልል የሚመለከት መመሪያና አዋጆችን ስንወያይ እንዲደውሉ ልናሰናብተውት ነው። እናመሰግናለን ስለደወሉ። ያው
ተፈጻሚነቱ ወሰን በክልሉ ነው ስላልነ ከዛ አንፃር ከሻሸመኔ ስለሆነ የሱን መመሪያና አዋጅ ይዘን ምላሽ መስጠት ለሚገባን በሌላ ጊዜ እንቀጥል ልክነሽ እንቀጥል ምክንያቱም አንዳንድ ጊዜ በሀገሪቱ ያሉ የቀበሌ ቤቶች ክራይ ስምነት ውሎች ወይም ደግሞ ህጎቹም አብዛኛው ጊዜ ተመሳሳይ ናቸው በርግጥ ጠንቀን ስለማናቀ እነሱን አካባቢ እንዲ ነው ብሎ ለመመለስ ይቸግራል ሌላው ፍስሐ ቢያንስ የቀበሌ ቤትን ለመኖሪያ ቤት ለማግኘት ቀደም ሲል ዝም ብሎ በግምት ነበር የሚሰጠው አሁን ግን በፐርሰንት ይሰጣል ለምሳሌ አሁን በከተማው ውስጥ የኖርክበት ዘመን 40% ይሰጣዋል ነጥብ ይሰጣዋል ለምሳሌ የቤተሰብ ብዛት ደግሞ 35% ይሰጣዋል አሁን ለምሳሌ አንድ ሰው ያመለከተና በስሩ ቤተሰቦች የሚያስተዳድራቸው ካሉ እኩል ነጥብ ላይ ይሰጥ ይችላል ሌላው ያመለከተበት ጊዜ ደግሞ 25% ይሰጣል ከመቼ ጀምሮ ነው ያመለከተው የሚለው ነገር ቀደም ተሰጣው ከዚህ ደግሞ እነዚህ በሽተኞች አካል ጉዳተኞች ከኤችአይቪ ጋር አብሮ የሚኖሩ እነዚህ ነገሮች ናቸው የተመለሱ ወታደሮች እንዲህ ነገሮች ላይ አለ ነገር ግን እነዚህ መስፈርቶች ተደምረው ተቀንሰው ተሰጥተው እያንዳንዱ ከዚህ ወር ከ2 አመት እስከ 2 አመት ከ11 ወር ይሄን ያህል ነጥብ ያልና ያስቀመጠው እኩል ቢያመጡ ይልና አረጋውያን ሴቶች እንደገና ወላጅ አልባ ሞግዚትና በመከላከያ ሰራዊት ተመላሽ አባላት ቅድሚያ እንደሚሰጣቸው እንዲያገኙ ይደረጋል ብሎ አስቀምጧል በየተራው በየዘርፉ ማለት ነውና የአቀማመጥ እንትኑ የመለያ እንትኑ ጥሩ ነው ነገር ግን ምናልባት እንግዲህ በዚህ መስፈርት መሰረት እየተካሄደ ነው የሚለውን ነገር ለቀበሌውም ለክፍለ ከተማውም የመንግስት አሰራር ግልጽነትና ተጠያቂነት ስላለ በዚህ አጋጣሚ ስለዚህ እኩል ቢያመጡ እንግዲህ ጊዜዋንም ለመጠቀም እኩል አሁን ይሄ ተደምሮ ተቀንሶ እኩል ቢያመጡ የመለያ ዘዴ ሊሆን የሚችለው በጣ እንደሆነ መመሪያው ይጠቅሳል መስፈርቱ መሰረት ወዳድሮ እኩል ነጥብ ካመጡ ይላል ካመጡት መካከል አረጋውያን ይላል ሴቶች ወላጅ አልባ ሞግዚትና የመከላከያ ሰራዊት ተመላሽ አባላት ቅድሚያ እንዲያገኙ ይደረጋል ሆኖም እኩል ነጥብ ካመጡ ግን ይላል እነዚህም እዚህ ውስጥ እኩል ካመጡ ግን በጣ ብሎ ያስቀምጣል ያው ፍታዊ ነው ተብሎ ስለሚገመት ማለት ነው ፍታዊ ነው ተብሎ ስለሚታም መልካም ይሄን ካልነ እንግዲህ ንግድ እንትኑን ክራይቴሪያውን እንትን ካለ የንግድ ቤት ስለማግኘት የንግድ ቤት በቀበሌ ቤት ነው የንግድ ቤት ለማግኘትስ ራሱን የቻለ መስፈርት ከመኖሪያ ቤቱ የተለየ ነው ወይስ ራሱን የቻለ መስፈርት አለው ራሱን የቻለ መስፈርት አለው አሁን ለምሳሌ የንግድ ድርጅት ቤት ለመከራየት ይሄም የቀበሌ ቤቶችን ነው ማለት ነው አንድ ሰው የቀበሌ ቤት በንግድ ድርጅት ስም ውል ይዞ የመከራየት መብት አለው በተናጣለም በውድድም ሆኖ ማለት ነው ነገር ግን አንዱ መስፈርት የከተማ ነዋሪ መሆንና የነዋሪነት መታወቂያ ደብተር መኖር አለበት ይላል ተመሳሳይ ነው ከዛ በከተማው ውስጥ ደግሞ ቢያንስ 2 አመት የኖረ የቆየ ይላል እሱም ተመሳሳይ ነው የታደሰ የንግድ ፍቃድ ግን አስፈላጊ ነው ምክንያቱም በንግድ ስለሚሰራ ማለት ነው ካሁን በፊት ደግሞ በራሱም ሆነ በሚስቱ የንግድ ቤት የሌለው የንግድ ቤት ማለት ቤቱ የግሉ ሳይሆን የተከራይቶም ሊሆን ይችላል የንግድ ቤት የሌለው መሆን አለበት ልክ ቅድም የመኖሪያ ቤት እንዳልነው የንግድ ቤት ይኖራል ስለዚህ እንዲህ ነው በተለይ የንግድ ድርጅት ቤቶች ሲከራዩ መስፈርቱን ለሚያሟሉ ተወዳዳሪ በወጣ መሰረት እንዲያለ ያስቀምጣል ተወዳዳሪ ከሌለ ደግሞ ቀበሌው ውላስ ይዞ በውድድርም በተናጣልም የንግድ ቦታዎችን መስጠት እንደሚችል ያሳያል ውልን ማደስ እንዴት እንደሚችልም ምን እንደሚችልም በንግድ እንትኖቹ ላይ አስቀምጧል ውሉ ጠፋብኝ ስትልም እንዴት መስተናገድ እንደምትችልም ማስቀምጧል ስለዚህ የቀበሌ ንግድ ድርጅቶችን መከራየት ይችላል ስትከራይ ደግሞ መስፈርቶቹን አሟልተህ መሆን እንዳለበት ያስቀምጣል ማለት ነው መልካም እንግዲህ ከዚህ ከመመሪያው አንፃር የቀበሌ ቤቶችን በክራይ ያገኘ ተከራይ ከአከራዩ ማለትም ከመንግስት ፍቃድ ሳያገኝ እንደው የተከራየውን ቤት ለሶስተኛ ወገን የመስጠት ወይም ከፍሎ የማከራየት ወይም ደግሞ ከፍሎ የንግድ ቤት መክፈት ወይም ሙሉ ለሙሉ የመኖሪያ ቤቱን ወደ ንግድ ቤት መቀየር የሚችልበት አግባብ ይኖራል ክልከላስ አለው ወይ መመሪያው ምን ይላል እንደው ከዚህ አንፃር ምን ነው ትክክል ነው በተለይ የቀበሌ ቤቶችን በንግድ ድርጅትም ይሁን በመኖሪያ ቤት አገልግሎት መልካም አንድ ስልክ እንቀበልና እንመለሳለን ሄሎ ሄሎ ማንን በል ከየት ነው ሄሎ ማንን በል ከየት ነው እየሰማነውት ነው ከፈልምጫ ከበደ ባላዘ
እሺ አቶ ከበደ እስኪ ጥያቄዎትን አጠር አድርገው ያቀርቡልን። እሺ በመሪው መሰረት አጋጣሚ የተከታተል ነበር። እሺ የክራይ ተከራይ የሚለው በቀበሌ ደረጃ እሺ በቀበሌ ደረጃዎች ማለት ነው። እሺ እየሰማ ነው። እና እናንተ እንዳላችሁት ከ3 ሺህ ብር በላይ አንድ ሰው መከራየት አይችልም። የመስሪያ ቦታም የመኖሪያ ቤታም ይላል። እሺ እና አንድ አባባሪ ብዙ ጊዜ ይጨምሩ አሉ። ጨምሮ ደግሞ ከአንድ ቤት ተከራይተው ደግሞ የተከፋፍለው የሚያከራዩ ሰዎች ደግሞ አሉ በጎን ለጎን። 3000 ብር ያልነ አቶ ከበደ የገቢ መጠኑን ነው እንጂ ክራዩን አይደለም። ግልጽ ነው ለውታል። 3000 ብር ያልነው አንድ ሰው የቀበሌ መኖሪያ ቤት ለማግኘት ገቢው ከ3000 ብር በታች መሆን መቻል አለበት። አነስተኛ ገቢ ነው የሚያገኝ ተብሎ ስለሚታሰብ ማለት ነው እንጂ የክራይ መጠኑ 3000 ብር ነው ማለት አይደለም። ከዚህ አንፃር ግልጽ ካልሆነለት ሌላ ጥያቄ ነው አሉ። እሺ ለምሳሌ አንድ ሰው ከ3000 ብር በታች ያለው ጥያቄ ትክክል ነው። ግን ቤት ሰርተው ምን ብለው ቤተሰብ የመሩ ምን እያሉ ግን የቀበሌ ቤት ላይ የሚቀመጡ ሰዎች አሉ። ቤታቸውን አከራይተው ራሱ ነው በስማቸው ቤት ሰርተው በቤታቸው ስማቸው ሰርተው ምን ብለው ተጠቅመው እያለ ወረዳ ላይ ክልል ላይ ቀበሌ ላይ እነዛ ደግሞ በቀበሌ ቤቶች ደግሞ የሚኖሩ ሰዎች አሉ። እነዚህ ስልጣንን መከታ በሚያደርጉ ሰዎች ምናምን አንዳንዴ ዘመድ በመዘመድ ምናምን መልካም አሁን ምንም የቀበሌ ቤት የሚባለው ምንም የሌላቸው የሚበሉት የሚጠጡት የሚለብሱት የሌላቸው ለእነሱ ነው መከራየት ይቻላል ይላል መመሪያ። መልካም ስለዚህ እነዚህ ሰዎች ቤት ሰርተው በስማቸው ቤት ሰርተው ያከራዩ ያሉ ሰዎች የቀበሌ ቤት ይዘው ሊቀጥሉ ይገባል አይገባም መመሪያው ምን ይላል ነው ጥያቄዎት? እሺ ጥያቄውን ምላሹን ይከታተሉ። አቶ ከበደ ከሰሜን ሜጫ ስለደወሉ ከልብ እናመሰግናለን። እሺ ቤት እየሰራ ሰው አለቃለ ነው ለሌላው ተረኛ አለቃለ። አዎ ያው በተግባር የሚታይም ስለሆነ ነው። ብዙ ሰው እንግዲህ ጥያቄውን ምላሽ አለው ከያቶ ከበደ ጥያቄ ነገር ግን የብዙም ሰው ጥያቄ ስለሆነ ነው። ብዙ ሰው ቤት እንዳላቸው እየታወቀ ቤቱን ለሌላ ገቢ እንትን ያደረጉ የመኖሪያ ቤት የቀበሌ መኖሪያ ቤቱን እንደሚለቁ ስለሚያውቁ ወደ ንግድ ቀይረው ደግሞ ተፈቅዶላቸዋል ተብሎ በዛኛው ንግድ እየሰሩ የመኖሪያ ቤቱን ውል ተቋርጦ ወደ ንግድ ሁሉ እየቀጠለ አሁንም የያዘው ግለሰብ ተመሳሳይ ነው። ዘርፉን ነው የቀየሩት የመኖሪያ ቤቱ ወደ ንግድ ቤትና ያለው ነባራዊ ሁኔታ ነው ያው በክልሉ ያለው ነባራዊ ሁኔታም ስለሆነ ነው። ብዙ ሰዎች የቀበሌ ቤትን አመሰግናለሁ መንግስት እስካሁን ስላኖርከኝ ብለው ምስጋና አቅርበው ቤት ሰርቻለሁ እንደውም ቤቴን ሁሉ መርቁልኝና መንግስት መርቅልኝ ሁሉ ሚል አካል የለም። እስከ መጨረሻው ልጅ ሁሉ እስከ እንደ ውርስ ንብረት እየተቆጠረ ያለበት ሁኔታ ስላለ እንደው ሌላው ድሃ ጾማ ዳሪው ጎዳና ዳሪ ሆኖ የቤት ክራይ የሚከፍለው አጥቶ ሌላው ግን እየለቀቀ አይደለም ከሚለው አንፃር ከዛ አንፃር ነው ጥያቄው ምላሽ የምንሰጠው። ግልጽ ነው በመለስ የሚቻለው በርግጥ ልክ ነው። የከተማ አስተዳደር የመንግስት ራስ ምታት የሆነ ይሄ ነው። ሰው ቤት ያገኛል ከዛ በኋላ ራሱን አሻሽሎ መንግስትን መረው በግል ማገኘ ቦታ ቤት ሰርቶ ቁጭልና ይሄኛውን ቤት ማይለቅም አለ እንደው ቀየ መልቀቅም እርግጥ የቸገረውም አካል ማለት ነው። እንዲህ በሚሆንበት ሰዓት በርግጥ መመሪያው በግልጽ ያስቀምጣል። ስለዚህ መንግስት ፈጣን የሆነ ፍታዊ የሆነ ሁሉንም በኩል ማየት አንዱን መተው አንደኛውን ማስለቀቅ እንዲህ እንዳይት ነገሮች ከሆኑ ናቸው አሁን አብዛኛውን ጊዜ ፍታዊነት ማጣት ችግር የመልካም አስተዳደር ችግር ተብሎ ቢታሰበው እንዲያየት ነገሮችን እየተከታተለ ማስወጣት ከዛ በኋላ የቤት ፍላጎት ያላቸው ደግሞ አሉ ችግረኞች ለነሱ ደግሞ ማስተላለፍ በቅደም ተከተላቸው በህጉ በሰቀመንት ማስተላለፉ አግባብ ነው። ግን ዝም ከተባልክ ደግሞ ዝም ይላል ሰው እንዲያየት ነገሮች አሉና እንደው ትልቁ ጥያቄም ይሄ ነው። በተለይ ፍታዊነት የሆነ የቤት ክራይ የማግኘት መብትን በተመለከተ ሰው ቤት ያለው ሌላም ያለው ያለ መልቀቅ ሁኔታዎች ይታያሉ። ልክ ነው። ስለዚህ መመሪያው እንግዲህ አቶ ከበደን ጥያቄ ለመመለስ መመሪያው በግልጽ የመኖሪያ ቤት የሰራ ሰው የክራይ ቤቱን አውቶማቲካሊ ወዲያውኑ ሊለቅ እንደሚችል እንኳን የመኖሪያ ቤት ምንድነው የሚለው በስሙ
በስሙ የመኖሪያ ቤት መስሪያ ቦታ ከተሰጠው እስከ 3 ዓመት ጊዜ ድረስ ነው የሚለው እስከ 3 ዓመት ጊዜ ድረስ ቤቱን ማነው የክራይ ቤቱን ሊለቅ እንደሚችል እንዲሁም የመኖሪያ መስሪያ ቦታ ተሰጥቶት ግንባታ የጀመረ ሰው የግንባታው ሂደት መሰረት ያወጣ ከሆነ ራሱን ይቻለ የተቀመጠለት ጊዜ አለ እንዲሁም ቆርቆሮ ያለበሰ ከሆነ ራሱን ይቻለ የተቀመጠለት ጊዜ ገደብ አለ እንኳን በስሙ ቤት ኑሮት እስከዚህ ድረስ መመሪያው ግልጽ በሆነ መንገድ አስቀምጦታል የመኖሪያ መስሪያ ቦታ ተሰጥቶት 3 ዓመት በኋላ የቀበሌ ቤትን ሊኖርበት አይችልም ይለቃል ነው የሚለው በምክንያት 3 ዓመቱን በምክንያት ነው እንደው አዎ እንግዲህ ምናልባት ታዛው እግር መንገዳችን ምናያስተው ቅድም ከተጠየቀው አንፃር ይሄ የመኖሪያ ቤትን አያያዝና አጠቃቀም ምን ይመስላል እሱ ላይ በጣም ቢያንስ ተከራዮች የድርጅትም ይሁን የግለሰብ የመኖሪያ ቤት ተከራዮች ከቀበሌ ቤት የሚከራዩ ሰዎች እነዚህ ነገሮች ማጤን ያስፈልጋቸዋል ማለት ነው እንዲሁም ደግሞ ቤቱን የሚያስተዳድሩት የቀበሌ አስተዳደሮችም ይሄን ማየት አለባቸው ምንድነው የተከራየውን ቀለም የተከራየውን ቤት ቀለም መቀባት በርና መስኮት መቀየር የተለያዩ አጥሮችን ማጣጠር እንዲ ማድረግ ቆርቆሮ መቀየር ሌሎች ግንባታዎችን ማከድ በአከራዩ ፈቃድ ካልሆነ በቀር እንደዚህ ነገሮች ማድረግ አትችልም ብሎ የሚያስቀምጠው እንግዲህ ምናልባት ሊፈርሱ ያሉ የተዛመሙ ከሆኑ ቀበሌው ይፈቅዳል በዛው ልክ ቤቶቹ እንዲገነቡ የሚያደርግበት ሁኔታም አለ ሌላው የተከራዩ ግቢ ውስጥ ደግሞ ምንም አይነት ተጨማሪ ግንባታ ቀድማውን ሲጠይቁ የነበሩ አሉ ቤት ውስጥ ቤቱን ይከራያሉ ቢያንስ የቀበሌ ቤቶች ሰፊ ቦታ ሊኖራቸው ይችላል ከዛ ሰፊ ቦታ ላይ ሌላ ቤት መገንባት አትችልም ገንብቶ ሁሉ ያከራያል ይያለ ነው ያከራያሉ ግልጽ ነው ሲያከራዩ የተከራየው ቤት የትኛው እንደሆነ መንግስት እስከሚጠፋው ድረስ ማለት ነው ይሄኛው አሁን የተሰራው የሚከራየው ቤት ነው ይሄኛው ነው ወይስ የትኛው ነው ብሎ እስከሚጠፋው ድረስ ማለት ነውና እንዲህ አይነት ነገሮች ማድረግ የተከለከለ ነው ብሎ ያስቀምጣል በመመሪያው ላይ ሌላው የከተማ አስተዳደሩ ሲያከራይ የነበረው ቤት ውጭ ባለው ትርፍ ቦታ ላይ ለሌላ ሰው ማስተላለፍ ተጨማሪ ገንብተህ እንደገና ደግሞ ለሌላ ክራይ አይነት ማዋል ለንግድም ለመኖሪያም ለተለያዩ ነገሮችን ማድረግ እንደማትችል አስጠንቅቆ ያስቀምጣል እንዲሁም ደግሞ በተለይ እነዚህ ቤቶቹ የቀበሌ ቤቶቹ የንግድ ቦታዎችም የራሳቸው የሆነ ካርታ ሊኖራቸው እንደሚገባ ያስቀምጣል እነዚህ ነገሮች ያለ መለደስ እንዲሁም ደግሞ ፎርጅድ ያለ መስራት እንዲህ አይነት ነገሮችን በጥንቃቄ ማየት ያስፈልጋል እዛ ላይ ያዘውን የሚይዘው ከተማ አስተዳደሩ ቢሆንም እንዲህ አይነት ነገሮችን የመለዋወጥ ባህሪ ስለሚኖር ማግኘት እንደሌለበት ያሳያል የግንባታ ፈቃድ ለየትኛውም አካሄድ መስራት አለበት ኋላ እንኳን ብትለቅ አንደኛ እነዚህን ተጨማሪ የሰራዋቸውን ነገሮች አፍርሸው ወይም ደግሞ ካሳ ተከፍሎ ልሄድ ማለት አትችልም ለምን ነው የማይቻል ፍቃድ አንደኛ ፍቃድም አልተሰጠም ሁለተኛ ደግሞ ያ ቤት የማንንም አይደለም የመንግስት ነው መንግስት የሚያስተዳድረው የመንግስት የራሱ ሀብት ንብረት ነው ምናልባት ስትለቅ እንኳን ካሳ ስለማይከፈልበት ማለት ነው የቤግስ ቤቶች ላይ ስትለቅ ካሳ አይከፈልም ካሳ የሚከፈለው በራስ ባወጣው ሀብት ንብረት ላይ ነው ይሄ ያወጣው ሀብት ንብረት ደግሞ በልዩ ሁኔታ ከመንግስት ጋር ተዋውለ ስላላስቀመጥከው እንደማይቀበልና እንመለሳለን ካሳና ትክ ቦታ የሚለው ላይ ነው ያለ ነው ሄሎ ጤና ይስጥልኝ ማንን በል ከየት ነው መቅደስ ከየት ከጎንደር እሺ እስኪ ጥያቄዎትን አጠር አድርገው ያቀርቡልን ጥያቄዎች ካነሳችሁት ላይ እየተከታተልኩ ነበር የቤት ራሱ ችሎ ሄሎ ቴሌቪዥን ካለ እስቲ ድምጹን ቀንሹ ከጎንሽ መቅደስ ሄሎ ስልኳ ተቋርጧል መቅደስ ከጎንደር ቴሌቪዥን መሰማማት ስላልቻልን ነው ስለዚህ ትክ ቦታና ካሳን በተመለከተ እዚሁ ላይ ምላሽ ሰጠም ማለፍም ስላለብን ያው ካለን ደቂቃ አንፃርም አሁን በአብዛኛው በሀገራችን በክልላችን እንዲሁም በክልሉ ባሉ ከተሞች የተለያዩ የግንባታዎች እየተከናወኑ የሚገኙበት ጊዜ ነው ያለ ነው የኮሪደር ልማትን ጨምሮ አንዳንድ ልማት መንግስት በሚያደርጋቸው መንግስት በሚያፈርስ የቀበሌ ቤቶችን ያፈርሳል መንግስትና
በሚያፈርስበት ጊዜ የተከራዮች ዕጣ ፈንታ ምንድነው? እነሱ ሌላ የቀበሌ ቤት ነው የሚሰጣቸው ወይስ መንግስት የራሱ ቤት ስለሆነ እስካሁን ለኖራችሁበት ጊዜ በቃ መስግናችሁ ውጡ ነው የሚባሉት? ምንድነው ዕጣ ፈንታቸው? ጥሩ ጥያቄ ነው። በተለይ ቀበሌ ወይ በከተማ የሚያስተዳድራቸው የመንግስት ቤቶችን መመሪያዎቹ ያው ግልጽ አሁን የተነጋገርንባቸው ነው። መመሪያ ቁጥር 1 2009 እንዴት ማስተዳደር እንዳለበት፣ እንዴት ማከራየት እንዳለበት፣ እንዴት መብቱን ማስጠበቅ እንዳለበት፣ እንዴት መገኘት እንዳለበት፣ ውል እንዴት መቋረጥ እንዳለበት፣ ውል እንዴት መሰጠት እንዳለበት የሚያሳይ ነው። እንግዲህ ምናልባት እንግዲህ ለልማት ሊነሳ ይችላል። አንዳንዴ የቀበሌ ቤቶች ለልማት ሊነሱ ይችላሉ። ለተለያዩ ነገሮች ለመንገድ ለሌሎች አልሚዎች ሊሰጥ ይችላል፣ ለኢንቨስትመንት ሊሰጥ ይችላል። እና እንዲህ በሚሆንበት ሰዓት ምንድነው መደረግ ያለበት የሚለውን ነገር ያስቀምጣል። ራሱን የቻለ ሌላ መመሪያ አለ። መመሪያ ቁጥር 44 2013 አሁን ደግሞ 54 2016 ተብሎ ተሻሽሏል። የተሻሻለውም በዚህ ላይ የተለየ ነገር ስለሌለው ያኛውን ማንሳት ሳይሆን 44 2013 ያለውን ነገር እናንሳለን። እሺ አንድ ስልክ እንቀበልና እንመለሳለን። ሄሎ ሄሎ ተቋርጧል መሰል ስልካችን። እሺ እንቀጥል። ይሄ መመሪያ የወጣው 2013 ላይ ነው፣ ህዳር ወር ላይ ነው የወጣው። እንግዲህ ምናልባት አንዳንዴ የቀበሌ ቤቶች የንግድም ይሁን የቀበሌ መኖሪያ ቤት ለልማት ሲነሳ ምንድነው ዕጣ ፈንታው የሚለውን ነገር ማወቅ ያስፈልጋል። በእርግጥ የተከራዮቹ ዕጣ ፈንታ ምንድነው የሚለው ነገር እንግዲህ መመሪያ ቁጥር 44 2013 አንቀጽ 45 ላይ ተቀምጧል። በዝርዝር አንቀጽ 15 አንቀጽ 45 ንዑስ ቁጥር 23 ላይ በትክክል ተቀምጧል። ምን ይላል? ቀበሌ መኖሪያ ቤት ህጋዊ ከተከራይ የልማት ተነሾች ትክ የመኖሪያ ቤት ወይም ደግሞ የመኖሪያ ቤት መስሪያ ቦታ ይሰጣቸዋል። አንድም ቀበሌው ትክ መኖሪያ ቤት ሊሰጣቸው ይችላል። ተመሳሳዩን የቀበሌ ቦታ ካለ ወደዛ ሽፍት ሊያደርጋቸው ይችላል። ካልሆነ ግን ወይም ደግሞ ነው የሚለው መኖሪያ ቤት መስሪያ ቦታ ይሰጣቸዋል። ለተነሾችም ትክ ቦታ የሚሰጠው በግዥ ሲሆን ይህም የኪራይ ቤት መስጠት የማይቻልበት ሁኔታ መኖሩ ሲረጋገጥ በከተማ ከንቲባ ኮሚቴ እየተረጋገጠ በወረዳም ደግሞ በወረዳ እያለ ይሄዳል። አሁን ለምሳሌ አንድ ከተሞች ስለማይኖሩ ማለት ነው የቤት መስሪያ ቦታ መጠን 100 ካሬ ሜትር ሆኖ ይሰጣቸዋል ነው የሚለው። የግንባታ ጋር የተያያዙ ተግባራት የክልል መኖሪያ ቤት የህብረት ስራ ማህበራት በሚደራጅበት አደረጃጀት አይነት ነው የሚሰጠው። እነሱ የህብረት ስራ ማህበራት በሚሰጥበት አካባቢ ነው። እንግዲህ ምናልባት እያንዳንዱ የከተማ ቦታ ስታንዳርድ ምን መሆን እንዳለበት የሜትሮፖሊታን ከተሞች እንደዚህ እንትኖች የሚብሉት ሊለያይ ይችላል። አሁን 200 ካሬ 150 100 እያለ ሄደው ሊኖር ይችላል። ምክንያቱም ከተሞች 100 አልሰጥም የሚሉበት መነሻ ምክንያት የራሳቸው መነሻ የከተማውን ስታንዳርድ ሊያበላሽ ይችላል። የከተማው መኖሪያ ቦታ አሰጣጥ ላይ ሊበቃ የሚችሉና ሊበቃ የማይችሉ ዝሮ በከተማው ስታንዳርድ መሰረት የቤት መስሪያ ቦታ ብቻ የማግኘት መብት ነው ያላቸው ማለት ነው እንደው አሁን ጠቅለል ለማድረግ። ስለዚህ በዛ ግንባታ ጋር የተያዙ ተግባራት ሆኖ የክልል መኖሪያ ቤት የህብረት ስራ ማህበራት መመሪያ በሚያዘው መሰረት ይፈጸማል ይላል። እንግዲህ ይሄ የቀበሌ መኖሪያ ቤት ያላቸው ለልማት ሲነሳ አንድም በኢንቨስትመንት አንድም በመንገድ በተለያዩ በልማት ሊሆን ይችላል። ስለዚህ ማግኘት እንዳለባቸው ያስቀምጣል። ይሄ እንግዲህ ማግኘት የሚኖርባቸው እንግዲህ እንዴት ነው፣ በምን መልኩ ነው፣ እንዴት ሊሰጣቸው ይችላል የሚለውን ነገር ከተማ አስተዳደሮች ራሳቸው ፈጣን የሆነ አገልግሎት መስጠት እንዳለባቸው፣ ማህበራዊ ጉድኝታቸው ላይ ችግር እንዳይደርስ ራሱ ትብብር ማድረግ እንዳለበት ያሳያል። በሚኖሩበት አካባቢ ደግሞ ቅድሚያ ትኩም ቦታ ሰጥቶ መኖሪያ ቦታ እስከሚሰሩ ድረስ ትንሽ ጊዜ መስጠት ያለበት መሆኑን ያሳያል። ምክንያቱም ሲነሱ አንደኛ እነዚህ ትንንሽ ጥቅም ያላቸው ገንዘብ የሌላቸው በመሆኑ ሄደው ቦታ ይሰራሉ ተብሎ አይገመቱም። ካሳም ደግሞ አይሰጥም በቀበሌ ቦታ ላይ ምክንያቱም መመሪያውም ስለሚለው ሀብቱ ንብረቱ የመንግስት ስለሆነ ማለት ነው። ሌላው የቀበሌ ንግድ ስልክ እንቀበል። አይ ስልክ ሳይሆን አንድ መመለስ ያለብን ጥያቄ አለ። ማለት ብዙ ጊዜ የቀበሌ ቤቶችን በተመለከተ ተከራዮች እሺ አንድ ስልክ እንቀበል። እሺ ስልክ መስመራችን እየተቆራረጠ የገቡ ይወጣሉ። እንግዲህ መስመሩ ጉዳይ ተከራዮች ባልና ሚስት ሊሆኑ ይችላሉ። የቀበሌ ቤት እንግዲህ
አገኙ የሚባሉት ተከራይ ናቸው የሚባሉት ባልና ሚስት ናቸው። ፍች በሚፈጸምበት ጊዜ በመካከላቸው ጋብቻ ወርዷል 80 ተቀዷል ላለ ሀገር ሰው ወይም 80ው ተንዷል አዎ በሚልበት ጊዜ የቀበሌ ቤቱ ለማን ነው የሚገባው? የሁለቱ ንብረት ነው። የሁለቱ ማለት በክራይ የያዙት ሁለቱ ነው። እንግዲህ እነሱ ተከራዮች ናቸው። አንዳንዴ በፍርድ ቤቶች እንደ ውርስ ንብረት ሁሉ አብሮ የሚገባበት ውርስ አጣሪ ላይ ሁሉ አንዳንድ ያጋጥማል። አሁን እየቀረና ፍች በሚፈጸምበት ጊዜ ምንድነው አከራዩ የሚወስደው እርምጃ እንደው አለ ወይ? ከዚህ በመመሪያው ነው የሚመለሰው ወይስ ባለው በቤተሰብ ህጋችን በቤተሰብ ችሎት በሚሰጡ ውሳኔዎች? እውነት ግን ነው። አንድ ነገር ብነግርህ የቀበሌ ቤት በሚኖርበት ሰዓት ባልና ሚስቶች እኩል ባለመብት ይሆናሉ። እኩል ባለመብት የመኖር እኩል ባለመብት ሲኖሩ ፍች ሊፈጸሙ ይችላሉ። ፍች ሲፈጸሙ ግን ምንድነው የሚደረገው? አንደኛ ያ የቀበሌ ቤት ቁጥሩ አንድ ይሆንና ነገር ግን ሁለቶችን ለማቻቻል የሚከፈል ከሆነ ሀና ለብሎ ይሰጣቸዋል። ባልባሃ አስተበለ ብሎ ይሰጣቸዋል። የቤቶችን ማቅጣጫን በተመለከተ የትኛው ለማንኛው ይሻላል ከሚለው አንፃር ካለው ነባራዊ ሁኔታቸው አንፃር ታይቶ ውሳኔ ይሰጣል። አንድም በአገር ሽማግሌም ሊሆን ይችላል፣ ሁለቱም ፍርድ ቤቱን ማብሮ ሊወስን ይችላል። ሌላው ግን ምንም ሊከፈል የማይችል ከሆነ ግን ከሁለቱ የተሻለ የትኛው ይባሰ ነው የሚለውን ነገር ፍርድ ቤቱ በራሱ አመዛዝኖ ይወስናል። ቢያንስ ልጆች ሊኖሯት ይችላሉ፣ አካል ጉዳተኛ ልትሆን ትችላለች፣ እሱ እየሰራ ሊሆን ይችላል፣ ሌሎች ሊሆን ስለሚችሉ ነው። እሺ ሄሎ አብሮ ይስጥልን። ማንን በል ከየት ነው? ከጎንደር ነው። እሺ ከጎንደር። እሺ እስኪ ጥያቄዎትን ባጭ ሄሎ ሄሎ ስልክ እንግዲህ ዛሬ ስልክ የተቆራረጠ ነው። ከዛ አንፃር አንድም በሌላ መንገድ እንግዲህ እየመለስን እንሄዳለን። ስለዚህ ማን ከዛ ቀበሌ ቤት ቢወጣ ከፍተኛ ችግር ይገጥመዋል ተብሎ አከራዩ ወይም ደግሞ በአከራዩ አስተያየት ወይም ደግሞ በፍርድ ቤት ውሳኔ ያ ነገር ይሰጣል። ለምሳሌ አሁን ህፃን 3 ልጆች ህፃን ይዛ ባልየው ስራ እየሰራ እሷ ስራ ማትሰራ ከሆነ ልጆቹን እንግዲህ ቀለ ማሳደጊያ እሱ እየከፈለ ቢያንት ከሆነ ማን ነው ሊወጣ የሚችል የሚለውን ነገር ማንንም ማወቅ ይችላል። ስለዚህ እሷም እየሰራች ባልየውም አካል ጉዳተኛ ሆኖም የትም መሄድ ማንቀሳቀስ የማይችል ከሆነ ደግሞ እሷ እንድትወጣ የሚያደርግበት ሁኔታ። ስለዚህ ክራዩ ከሁለቱ ወደ አንደኛው የክራይ ውሉ አከራይ የሆነው የመንግስት አካል ክራዩን በዛ መልኩ ውሉም ይሻሻላል ማለት ነው። ከዚህ ላይ ሌላው መልሰ ነው ማለፍ ያለብን የክራይ ቤት የቀበሌ ቤት በሚኖርበት ሰዓት አብዛኛውን ጊዜ ፍቾች አይፈጸሙም ማለት አንድ ሰው እኮ ምክንያቱም ለምን ቀበሌ ቤቱን ሁለቱም እንዳያጡት አንድ ላይ የመኖር እድላቸው ሰፊ ነው ይላል። መልካም። አይ ያው ዝሮ እኮ ፍቺ በመንግስትም በፍርድ ቤቶቻችንም አይበረታታም። ያው አብሮ መኖር መልካም ነው፣ ግን በነባራዊ ሁኔታ ያለው ሁኔታ ሌላ ስለሆነ ነው። ከዚህ ላይ ምላሽ በመመሪያው ምላሽ ተሰጥቷል ወይ ብለን ለተመልካቾቻችን ማቅረብ ያለብን የቀበሌ ተከራዮች ከ18 አመት በታች የሆኑ ልጆቻቸው ወይም 18 አመት በላይ የሆኑ ልጆቻቸው እነሱ የቀበሌ ተከራዮች ወላጆቻቸው ቢሞቱ በምን መልኩ ነው የሚተላለፈው? ከ18 አመት በላይ የሆኑ ልጆችስ የቀበሌ ቤቱን እንዴት ነው ክራዩን የወላጆቻቸው እነሱ ተከራዩ ይዘው ሊቀጥሉ የሚችሉበት? ትክክል ነው። በተለይ ወላጆቻቸው በህይወት ሳይኖሩ ሲቀሩ ልጆች 18 ነዛ በላይ የሚኖሩ ከሆኑ 18 ነዛ በታች ከሆኑ በሞግዚቶቻቸው አማካይነት ልጆች 18 እንዲቀጥሉ ይታላል በሞግዚቶቻቸው። ግን 18 ነዛ በላይ ከሆኑና በዛ ቤት እየተገለገሉ የሚኖሩ ካለ መስፈርቱን የሚያሟሉ ከሆነ ነው። መስፈርቱን የሚያሟሉ ማለት ምንድነው? አንድም ሌላ ቤት ከሌላቸው 18 አመት ኖራቸው ቤት ቦታ ያገኙ ቀድም ያልነው በስማቸው የመኖሪያ ቤት የሌላቸው በ3 አመት ጊዜ ውስጥ ደግሞ የመኖሪያ ቤት መስሪያ ቦታ ያልተሰጣቸው ተሰጣቸውም ከሆነ ደግሞ ያው ቀደም ተከተሉን በጠብቆ ቤት ሰርተዋል ምን ብለዋል የሚለውን ክራይቴሪያ ያላሟሉ ከሆነ አገኙ ይቀጥላል። ልጅ ብቻ ስለሆነ በውርስ ያገኛሉ ማለት አይደለም። ስለዚህ ቀበሌው እነዚህ ልጆችን
መስፈርቱን ያሟላሉ ሳይሟሉ በሚለው ያያል ከዛ በኋላ የክራይ ውሉን በእነሱ ስም ያስቀጥላል አለበዚያ ሌሎች ተግባራት ካሉ እንደማንኛውም ሰው ተወዳዳሪ ሆነው ሊያገኙ ይችላሉ የሚል ነው በቀደም ተከተላቸው መሰረት ማለት ነው በቃ እንደዛ ማለት ነው ስለዚህ ውርስ ላይ ያገኛሉ ማለት ነው ሌላው የንግድ የቀበሌ ቤቶችን በተመለከተ የከተማው የእድገት ሁኔታ እየፈጠነ በመጣ ቁጥር መሃል ከተማ ይሆናል ያ የክራይ ቤት ያለበት የቀበሌ ክራይ ቤት ያለበትና ከመኖሪያ ቤት ይልቅ ወደ ንግድነት እንዲቀየር የሚያስተዳድረው ክፍለ ከተማ ወይም ቀበሌ የመወሰን ስልጣን እንዳለው መመሪያው ያሳያል ከዚህ አንፃር ያ ሰው በክፍለ ከተማ ወይም በቀበሌ ባከራዩ ሲፈቀድለት ወደ ንግድ ቤት መኖሪያ ቤቱን ወደ ንግድ ቤት ሊቀይር እንደሚችል ሲፈቀድለት ነው የሚለው ካልተፈቀደ ግን ለሌሎች ተጫራቾች በሚያስገቡት ዋጋ እሱም እንዳንድ ተጫራቹ ነው ተወዳዳሪ ሆኖ ነው ይቀጥላል የሚለው እና በአብዛኛው ብዙ ጊዜ እንግዲህ ያፈጻጸም ክፍተት አለ የለ የሚለው እሱ ጥናት ይጠይቃል በአብዛኛው አዲስ ሰው አይታይም በቀበሌ ቤት ኗሪው ንግድ ሲከፍት ይታያል ተፈቅዶላችሁ ነው ሲባል አዎ ተፈቅዶልናል በመመሪያው መሰረት ተፈቅዶልናል ይላሉ እንደው አዲስ ሰው ሲከራይ በጨረታ አዲስ ሰው አይታይምና ከዛ አንፃር እንግዲህ አፈጻጸም ክፍተት አለ በቅድም ደዋያችን ሲል እንደነበረው ከቀበሌ አመራር ጋር ከክፍለ ከተማ አመራር ጋር ያልተገባ የጥቅም ግንኙነት አለ የለም ብሎ ለማለት በዚህ ፕሮግራም ጥናታዊ ጽሁፍ ወይ ማስረጃ ያስፈልገናል ከዚህ አንፃር የምትጨምረው ነገር ካለ ነባራዊ ሁኔታ ተንተርሰ አለ ልክ ነው አሁን የቀበሌ ቤቶች እነማናቸው ቢከራዩት ብለ ስትመለከት ብዙም ግልጽ ናቸው ህዝቡ የሚያነሳው ሮሮ ይኖራል እዛ ላይ በጥንቃቄ ማየት ያስፈልጋል መመሪያው በትክክል እየተገበረ ነው የሚለው ነገር ራሱ አከራዩ አካል እስከ ከተማ አስተዳደር እስከ ከንቲባ ድረስ ሊገመግሙና ሊያዩ ይገባል ምክንያቱም ይሄ መመሪያ ወጣው በዛ መሰረት ተግባራዊ እንዲሆን ነው ሌላው ምንድነው እንደተባለው በዚህ በኖሪያ ቤት ደሞ ሁኔታ ላይ ደሞ ተከራይም ደሞ እጅግ በጣም አሳዛኝ የሆነ ተግባር ሲፈጸምበትም ታያለ ለምሳሌ አሁን አሳዛኝ ስልህ ይሄን ቤት አይነቱን ቀይሮ ወደ ግል ለማድረግ የሚሞከርበት ሂደትም አለ ሌሎች ትብብሮችም ከመንግስት አካል እየተጨመሩ እሱ በጣም ያሳዝናል ማለት ነው ሌላው ደግሞ ለግል ለመኖሪያ ቤት ከራይተ ለሌላ አገልግሎት ለንግድ አገልግሎት ማዋል የቤቱን ይዘት ሙሉ በሙሉ መቀየር እንዲህ ያለ ፍቃድ እንዲህ አይነት ነገሮች ይታያሉ ከዛ በኋላ ተረሳስተው አመራር ሲቀየር ያሰራር ስርዓት ሲቀየር መረጃዎቹም ሲጠፉ ሲለሙ እነዚህ አይነት ነገሮች ይስተዋላሉ ግን የቀበሌ ቤትን በድርጅት በንግድ ድርጅትም ይሁን በመኖሪያ ቤት ድርጅት የሚያገኙ ሰዎች ሲታዩ አይስተዋሉም አግባብ ያላቸው የሚለው ነገር እርግጥ ልክ ነው የሚያስማማ ነው እንደተባለው በየት ነው ጥፋቱ ከየትኛው ችግሩ የሚለው ነገር በጥናት የሚመለስ ነው ይሄ ነው እንግዲህ ምናልባት ከዚህ አንፃር እንግዲህ አንድ ምን ጨምረው ነገር በፌዴሬሽን ምክር ቤት ምናልባት ከዛ በፊት ምናልባት ይቀርታ እሺ ለቀበሌ ንግድ ቤት ለቀበሌ የንግድ ቤት ተከራይቶ ያሉ ሰዎች እንዴት ነው ማግኘት ያለባቸው የሚለውን ደግሞ ይመልሳል ምክንያቱም ተከራይቶ የልማት ተነሾች በጋራም ይሁን በተናጠል የቀበሌ ቤት ተከራይቶ በንግድ ቦታ ላይ ያገኙ ለልማት ሲነሳ ትክ የንግድ ቤት መሰጠት ይቻላል ይህ ካልተቻለ ነው የሚለው ይህ ካልተቻለ ደግሞ የከተማው ፕላን መሰረት ስታንዳርድ ምክንያቱም ንግድ ስለሆነ በሚፈቅደው መሰረት የጋራ ተደራጅተው ሲቀርቡ ከሚቀርበው አካባቢ በሚመለከተው አካል ቅድሚያ እንዲያለሙ ከተፈቀደላቸው ከከተሞች በ25 ካሬ ሜትር በመካከለኛ 50 ካሬ ሜትር በአነስተኛ ከተማ አስተዳደር 100 ካሬ ሜትር እና በመዘጋጃ ቤት ደግሞ 150 ካሬ ሜትር በተናጠል ድርሻ በመስጠት በጋራ እንዲያለሙ ያደርጋል ይህ ካልሆነ ደግሞ ከላይ የተጠቀሰው ቦታ መጠን መሰረት ሌላ አካባቢ ምትክ ቦታ መስጠት በጋራ ተደራጅተው እንዲያለሙ የሚደረግ ሲሆን ቦታው የሚሰጠው በሊዝ ስሪትና በወቅታዊ የሊዝ መነሻ ዋጋ እንደሆነ ያስቀምጣል ስለዚህ የቀበሌ ቤት የንግድ ቤቶች ለልማት ሲፈለግ ራሱን ይቻለ እንደሚሰጣቸው ዝም ብሎ እናንተ በዚህ ቦታ ላይ አትገኙ ብሎ ማስነሳት የማይቻል መሆኑን ነው የሚያሳየው መልካም እንግዲህ ከዚህ በአማራ ክልል የቀበሌ ቤቶችን ክራይ የሚገዛውን መመሪያ ቁጥር 1/2009 ከመመሪያ ቁጥር 44/2013 ጋር ጥሩ ማብራሪያ ሰጠህናል ጠበቃና የህግ አማካሪ አደረው አዲሱ እንዲሁም
ለደወሉት ተሳክቶላቸው መስመሩ ሰርቶ ለደወሉት ደዋዮቻችንም ምላሽ ተገቢውን የሆነ ምላሽ ሰጠህናል ከልብ እናመሰግናለን። ተመልካቾቻችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። ይህ የምክረ ህግ ፕሮግራም በፍሳ ማስታወቂያ ትብብር ከአማራ ሚዲያ ኮርፖሬሽን ጋር ዘወትር በዚህ ሰዓት የሚቀርብ እንደሆነ ያው እናንተም ታውቁታላችሁ። ይህንን ፕሮግራም በአጋርነት አብሮ በመስራት ምርትና አገልግሎታችሁን እንድታስተዋውቁ እየጋበዝኩኝ ፕሮግራሙ ከዚሁ ላይ ይጠናቀቃል። ፕሮግራሙን አዘጋጅቼ ያቀርብኩላችሁ እኔ የጠበቃና የህግ አማካሪ ፍስሐ ሲሳይ ነው ከሁሉም የአማራ ሚዲያ ኮርፖሬሽን የቴክኒክ የስቱዲዮ ሰራተኞች ጋር በመሆን ነው። ሳምንቱ የሰላም የፍቅር እንዲሆን ተመኘን። ሰላም።